እንግዲህ አባባ የማይችለው በትሁትና በካሌብ ሁለት ምርጫ ሰጠው ተመስገን። አባባ የመጨረሻ ውሳኔው ትሁትን አናግሮ ትሁቴን አሳልፎ ለተመስገን እንደሰጠ በመሆንም ቀጥታ ይዤ ልመጣሁ ልጄን ልቀቅልኝ፣ አንድ ልጅን ጧሪ ቀባሪዬን ምንም እንድታደርግብኝ አልፈልግም ሲለውም አንተ ሽማግሌ እያቀለድክ ነው ሲለውም የምሬን ነው እኔ በልጅ አልደራደርም በማለትም ትሁትና አባባ ተመካክረው ተመስገን ቀጠረባቸው ቦታ ሄዱ። ፖሊስ ግን ከኋላቸው ደብቀው ስለነበረ ተመስገን እንግዲህ ሰተት አድርጎ ካሊብን ባገተበት ቦታ ይዟቸውም ሲሄድም እንግዲህ ልጄን ልቀቅልኝ አልበለዛ ትሁትን አልሰጥህም አላባባ ማንገራገር ጀመረ። በዚህን ሰዓት እኔ ከልጅህ ችግር የለብኝም ከትሁቴ ነው። ስለዚህ ትሁቴን አሳልፈ ከሰጠኝ ልጅህን ይኸውልህ በማለትም ይዞት ገባ። ፖሊሱም ተከታትሎ በመግባትም ሴት አድርጎ ይዞ ተመስገንን ወደ እስር ቤት ካሊብን ደግሞ ከታገተበት ትሁትና አባባ ፈተው ወደ ቤቱ ይዘውት መጡ። ሰላም ውድና የተከበራችሁ የሌላ ኤንድ ሙሐመድ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እያልኩ በአክብሮት እጠይቃለሁ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መጥተናል። እንደሚታወቀው ለአባባ ተመስገን የሰጠው ምርጫ ሁለት ነበረ፣ ወይ ትሁትን ወይ ልጅህን ምረጥ የሚል ነበረ። ትሁቴን ከመረጥክ ልጅህን እዚሁ ቀንጥሼ አስቀርልሃለሁ በማለትም ነበር ያስፈራራው። ሲቀጥል ደግሞ ትሁቴን ለእኔ ሰጥተህ ልጅህን ከመረጥክ ደግሞ ልጅህን በሰላም ከጅህ እመልስላለሁ በማለትም አባባን አስፈራራው። አባባ በዚህ ሰዓት ልጄን ልቀቀው፣ አንድ ልጄን ምንም አታርግብኝ ሲልም ተመስገንም የመለሰለን መልስ አንድ ልጅህን ምንም እንዳላደርግብህ ከፈለግ ትሁቴን መልስልኝ፣ እኔ ችግሬ ከትሁቴ እንጂ ከናንተ ወይም ካንተ ልጅ አይደለም አለው። እሺ በቃ ጧሪ ቀባሪ አንድ ልጅ ነው ፈጣሪ የሰጠኝ፣ እሱን ምንም እንደሆነብኝ ስለማልፈልግ የምኖረውም ለካሊብ ስለሆነ ምንም አታደርግብኝ፣ ትሁቴን ላናግራትና ትሁቴ በካሊብ ስለማትደራደር ትመጣለች አለው። እሱም እሺ በማለትም የሆነ ቦታ ቀጠራቸው። ትሁትና አባባ ተመካከሩ። በእርግጥ ለትሁት አባባ ካሊብን ተመስገን አግቶታል ሲላትም ደነገጠች። በጩኸትም ሸርተት ብላ ለቅሷን ቀጠለች። አባባም ተረጋጊ ልጄ፣ ምንም አያመጣም፣ ግን ደግሞ አንድ ሀሳብ አለኝ አንቺ ፍቃደኛ ከሆንሽም አላት። እሷም ምንድነው አባባ ንገረኝ ስትለውም አባባም አንቺን አሳልፌ የሰጠሁት መስዬ ተደራድሬ ፖሊስ ከኋላችን አስከትለን እኔና አንቺ እንሄዳለን እቀጠረብን ቦታ። ከዛ በኋላ ወዳና ወዲህ ሳንል ቀጥታውን አንቺ ለሱ የምትገቢ ወይም ደግሞ ከእጁ እንዳስገባለት ቃል የገባው መስዬ ቀጥታ ቀጠረብን ቦታ ከሄድን በኋላ ካሊብ ያገተበት ቦታ ይዞን እንደሄድ እናደርጋለን። ከዛ በኋላ ትሁት ያችውልህ ልጄን ልቀቅልኝ እለዋለሁኝ። ከዛም ፖሊሱ ዘው ብሎ በመግባትም እሱን እጅ ከፍንጅ ይዘዋል። እኛ ደግሞ የታገተው ልጃችንን ይዘን ወደ ቤታችን እንመጣለን አላት። በዚህን ሰዓት ትሁቴ የተለየ ሀሳብ ነው፣ አንተ እኮ የተለየ ሰው ነህ አባባ፣ አንተ ስላለህ በጣም ደስተኛ ነኝ፣ እኔና ካሌብ አንተ እስካለ ድረስ ምንም አንሆንም በማለትም በደስታ ተያይዘው እንግዲህ ቀጥታ ደስ በሚል ሁኔታ ተመስገን ቀጠረባቸው ቦታ ሄዱ። አባባ ፖሊሱን ደብቆ ስለነበረ ፖሊሱ በቅርብ ርቀት ሆኖ ተመስገንንና አባባን መከታተል ጀመረ። አባባ ከተመስገን ጋር ሲደራደር ስልኩን ሪከርድ ላይ አድርጎ እየቀዳው ነበር የሚናገረውን። ይኸውልህ ተመስገን፣ እኔ ልጄ አንድ ነው፣ ልጄን ማጣት አልፈልግም። ስለዚህ እባክህን ልጄን ልቀቅልኝ አለው። ይኸውልህ እኔ ከትሁቴ ነው፣ አንተ ሽማግሌ ትሁቴን እሰጣለሁ ብለህ ተደራድረን መተናል። ትሁቴን ይዤ ሄዳለሁ፣ ልጅህን ይዘህ ትሄዳለህ። ምንም እንዳላደረግከው ተስፋ አለኝ አይደል? አባባ ምንም አላደረግኩትም። ቢጠና አፈቅራት አለው ምናምን እያለ እየተጃጃለበትን ትንሽ ወጋ ወጋ አድርጌልሃለሁ አለው። ምን አለች ትሁት?
ተረጋጊ። አንቺም እንደምታፈቅሪው በፍቅሩ እንደተጠለፍሽ አውቃለሁ። ግን ደግሞ አንቺ አፈቀርሽ አላፈቀርሽ ጉዳይ አይደለም። አንቺ የኔና የኔ ስለሆንሽ ምንም ማንም ብታፈቅሪ ለኔ ቦታ የለኝም አላት። የመጨረሻ ትሁት ተናደደች። ትሁቴ እንግዲህ ፈጣሪ ይርዳሽ፣ የማይላቀቅ ሰው ነው የሰጠሽ። ስለዚህ እኔ ደግሞ ልጅ ማጣት አልፈልግም። ልጅ እንደምታውቂው አንድ ነው። እንደ በቃ አንድ ፍሬ ልጅን ደግሞ እኔ ጧሪ ቀባሪ ለዚህ በማይረባ ነገር አሳልፌ መስጠት አልችልም። የሚቀብረኝ ሰው የለም አላት። አባባ ልክ ነህ፣ ብቻ አንተ ጸልይልኝ አለችው። ፈጣሪ እንግዲህ ካንቺ ይሁን በማለትም አሁን ትሁቴን ይሄው ይዤልህ መጥቻለሁ። አይ ልጅህን አላሳይህም፣ ልጅህ የታገተበት ቦታ አልወስድህም የምትል ከሆነ ትሁትን አልሰጥህም አለው አባባ። አንተ ሽማግሌ ትሁቴን በእጄ ይዣለሁ፣ ግን ደግሞ ልጅህን ምንም አያረግልኝም። እኔ ያልነግድበት አህያ ደላልጭ ነው አለው። ለአነጋገር ልከት ይኑርህ ተመስገን አለች ትሁት። ትሁቴ አሁን ዝም ብለሽ ቀጥታ እኔና አንቺ ወደ ሀገራችን ነው የምንሄደው አላት። እንግዲህ በዚህን ሰዓት አባባ ተመስገን ጋር ተከትሎ ካሊብን አገተበት ቦታ ሲገባም በሚገርም ሁኔታ አባባ ፖሊሱን ሪከርዱንም በመላክ ጠራው። ፖሊሱም እንግዲህ ድንገት ተመስገን ራስ ላይ ኮክ ሲልበት ተመስገንም አንተ ሽማግሌ በቀላሉ እንደማትሸነፍ እርግጠኛ ነበርኩ፣ በቃ ከጀርባ የወጋሄ ማለት ነው አለው። ድሮስ እኔን አሳልፎ የሚሰጠኝ ይመስላል እንዴ አለችው። በእርግጥ ትሁትን ሲያይ አየሽ፣ አንቺ ብቻ እንደምትወጃቸው እንጂ እነሱ አይወዱሽም። ቢወድሽ ኖሮ አሳልፎ አይሰጥሽም ነበር። ትሁቴ ተልቤ የሚወድሽ እኔና እኔ ብቻ ነን። ይህ ሽማግሌ ጉልበትሽን ቀጥቅጦ መጨረሻ ላይ አሳልፎ ለእኔ ሰጠሽ። በዚሁ እንግዲህ እዩ ልጎዳሽም ቢሆን እንኳ በቃ ግደላት ብለው ሰጥተውኛል። እኔ እኮ በጣም የማፈቅርሽና የምሳሳልሽ ነኝ አላት። እባክህ ዝም በል አለችው። እናም በዚህን ሰዓት አየህ የእኛ አቅም እዚህ ድረስ ነው። አንተ ግን እኔም በያዝክ ቁጥር ስትመታ ስታመልጥ ካሊብን አገትከው። ይሄው ደግሞ በፖሊስና ወንጀልክ በቁጥጥር ስር እንዲውል ሆንክ አለችው። አንድ ሽማግሌ ታስር የሚቀር መስሎሃል? የወጣው ቀን ግን በማለትም እንግዲህ ትሁቴ እድለኝነት እንዲሁም ደግሞ በደስታ ተመልሳ ካሊብን ይዘው ወደ ቤት መጡ። አባባ ይህን ግልፍተኝነትን ተው ተጠንቀቅ ብዬ ነበር። ይህ ሁሉ የተፈጠረው ከቤት እየተናደድክ በመውጣትህና የምትሄድበትን መንገድ ስላጠና ነው። ባለፈ ራሱ ዳኒ አብሮህ መጠጥ ቤት ባያመሽ ኖሮ ያን ጊዜ ነበር የሚያግትህ። አየህ ግልፍተኝነት ምንም እንደማያመጣ አለው አባባ። የማንም መጫወቻ ሆንኩኝ እያለ እንግዲህ ካሊብ መናደር ጀመረ። በእርግጥ ካሊብን አፈቅራታለሁ እያልክ የምትጃጃለው የኔን ሚስት ነው እያለ ቀጥቅጦት ነበረ። እቤት ድረስ ዶክተር በመቀጠርም አምጥተው አሳከሙት። ሌላው እንግዲህ ቲና አሁን ተመስገን እስር ቤት በመግባቱ ይሄ ነገር እኔንም አይቀርልኝም፣ ይህም ማይረባ ቦቅቧቃ ጀግና መስሎ በብልሃት የሚራመድ መስሎ ሊያስበላኝ ነው እያለች በጣም እየተናደደች ነበረ። እሱም ግን በእርግጥን ያላስፈልግሽም ቢላትም እሷም እኔ ነኝ የማስፈልግህ እያለች ካሊብን እንዳገተው ሲነግራትም የመጨረሻ ደንግጣ ነበር። እኔ እሱን እገተው ብያለሁ፣ እሱን ስላገትከው ደግሞ እኔ ገንዘብ አላገኝም ስትለውም ትደራደሪበታለሽ አላት። አይ በፍጹም ይሄ ጀግንነት ሳይሆን ጅልነት ነው አለችው። ቦቅቧቃ ስላልሽኝ ይሄው ምን አይነት ወንድ እንደሆነ ላሳይ ሲላትም በጣም ፈሪ ነህ፣ እኔ ጀግና ነኝ ለምንም የማልመለስ። አየህ አንተ ግን የማይፈለገውን ሰው ነው ይዘህ እያሰቃየ ያለው አለችው።
አትደራደሪበትም? አንቺ ካልፈለግሽ ለዛ ለሽማግሌን ይደራደርበታለሁ አላት። እኮ እንዴት? ትሁቴን ያመጣል። ከትሁቴና ከልጁ ማንን እንደሚመርጥ እንግዲህ እደራደራለሁ ሲላትም የመጨረሻ ደነገጠች። አንተ አረመኔ በማለትም ጮኸች። ሌላው እንግዲህ አሁን ቲና በሱ ተናዳ እየመጣች እያለ በሚያሳዝን ሁኔታ በንደት ተቃጠለች። ዳኒና ኤደን እየተላለፉ ባሉበት ሰዓት እየሄዱ እያሉ ኤደን በጣም ዳኒን ስለዘጋችው፣ ኤዱ ለምንድን ነው የምታኮርፊው? አንቺ እኮ ስታኮርፊ በጣም ይጨንቀኛል፣ እባክሽን ተረጂ ሲላትም እና እንዴት ልሆን? ተነጋገሬ። መነጋገር ማለት ምን ማለት ነው አለችው። እንደ ኤዱ እሺ በቃ በውሻ ቋንቋ ፍቅርን ግለጽ ላይ ስትለውም ከት ብሎ ስቁ። ቆይ ምንድን ነው የምትይው? ግራ አጋባሽኝ ኤዱ። እንዴት ነው አንድ ሰው በውሻ ቋንቋ ፍቅሩን መግለጽ የሚችለው አላት። አየህ ድሮም አትወደኝም አንተ ዝም ብለህ እንጂ አለችው። በዚህን ሰዓት በሚገርም ሁኔታ ኤደን ወደፊት ጥላው ሄደች። ዳኒ ግን አማራጭ ስለሌለው ውህ ውህ ብሎ ጠራት። ኧረ እባክህ እኔ በውሻ ቋንቋ ፍቅርህን ግለጥልኝ አልኩኝ እንጂ መቼ ጥራኝ ጩህልኝ አልኩህ አለችው። ኤዱ እልቅስ እኔ በሰውኛ እንደ ማንኛውም ሰው ፍቅሬን ልገልጽልሽ ብሎ ተንበርክኮ ቀለበት አሰረላት። በዚህን ሰዓት ኤደን ከምንም በላይ ተደሰተች። ቲና ደግሞ ታደብቃ እያየች ስለነበረ ደንግጣ ድርቅ ብላ ቀረች። ዳኒ ምን እያረክ ነው? ያረክ ያለውን ነገር ደርስበታለሁ፣ አንተን ደግሞ ማመን በጣም ከባድ ነው አለች። በዚያን ሰዓት ዳኒን ካፌ ቀጠረችው። ዳኒ ሲሄድም ከኢደን እንዲርቅ አስጠነቀቀችው። በዚህን ሰዓት ደነገጠ። ለአባባ መጥቶ ቲና ዛሬ ከባድ ነገር አዘዘችኝ፣ የማልደራደርበትን ከኢደን እንዲርቅም አደረገችኝ አለው። በፍጹም ፍቅርህን መስዋዕትነት እንድታደርግ አልፈልግም። ጭራሽ መጋፈጥ ያለብንን ነገር በይፋ እንጋፈጣለን ብሎት ነበረ። ኢደን እንግዲህ በጣም ስለደበራት በጥርጣሬ ውስጧ ስለደማ ትሁቴ ጋር መጣች። ትሁቴ ምን ሻል ሂዱ አለቻት። ይልሽ ኢደን ልክ ልሁን አላውቅም፣ ግን ደግሞ ቲና ከዳኒ ጋር መኖሯ ለእኔ ሰላም አልሰጠኝም አለቻት። ዳኒ እኮ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። እዚህ ሁሉ የገባው ለራሱ ሳይሆን ቲናን ፈልጓት ሳይሆን እኛን እንዳትጎዳበት ነው፣ በእኔ ምክንያት ነው። ይሄን ነገር እኔ መወጣት ካለብኝ እኔ እወጣዋለሁ፣ በቃ እናንተ ታቆማላችሁ አለቻት። እንደሱ አይደለም ትሁቴ በቃ አለች። ካሌብ የለም እንዴ? አይ ስለሷ አትጠይቂኝ አለች ትሁት። ምን ተፈጠረ? ምን ሆነሻል አለቻት። ምንም ደህና ነው። የት ነው? ክላሱ። የሆነ ነገርም አለ፣ አትደብቂ ንገሬ። መደባበቅ ጀመር። ኤዱ ካሌብ በጣም ተናዶብኛል። ቲና ተመስገን ልጅ እንዳለ ይነግረዋለች። በአሁኑ ይቅር የሚለኝ አይመስለኝም አለች እና አለቀሰች። ሁሉም ነገር ይስተካከላል ተረጋጊ በማለትም መከረቻት። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ።